ከኡስታዝ አቡበከር አህመድ የተላለፈ የጥንቃቄ መልእክትን ላጋራችሁ። ኡስታዝ አቡበከር አህመድ ከደሙ ንጹህ ነኝ ብሏል። ምን መሰላችሁ የተፈጠረው? በኡስታዝ አቡበከር አህመድ እንዲሁም በተለያዩ ትልቅ ስም ባላቸው ሰዎች አማካኝነት ስማችን ልክ ፎቶውን እዚህ ጋር እንደምትመለከቱት የተለጠፉ የማጭበርበር ስራዎች በሰፊው እየተከናወኑ ይገኛሉ። ሳውዲ አረቢያ በመጪው ረመዳን በማንኛውም የመገናኛ ብዙሃን መድረክ ላይ ሰላትን በቀጥታ ማሰራጨት በጥብቅ ከለከለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ጀላችሁ የመጣሁት ቪዲዮ እንግዲህ በኡስታዝ አቡበከር አህመድ ስም እጅግ በጣም እየተቀጠፈ ይገኛል። የኡስታዝ አቡበከር አህመድ ስም እያጠፉ ይገኛሉ፣ እንዲሁም ደግሞ በሱ ስም እየነገዱ ይገኛሉ። ታዲያ ኡስታዝ አቡበከር አህመድ አጋልጧቸዋል። እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩን የሚሆነው ሳውዲ አረቢያም አዲስ ህግ አውጥታለች ከረመዳን ጋር ተያይዞ እሱንም ወደ እናንተ የማጋራ ነው የሚሆነው። ሌሎች ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳርስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ፣ የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ። በጣም በህይወት ዘመናችሁ መጠንቀቅ ያለባችሁ አንድ ፕሪንሲፕል ንገራችሁ፣ ይጠቅማችኋል። አንቺ ብታጠፊ አንተ ብታጠፋ ከአላህ ጋራ መታረቅ ትችላላችሁ። ከአንተ የሚጠበቀው ከአንቺ የሚጠበቀው ወደ አላህ መዞር ብቻና ብቻ። የሰው ነገር፣ የሰው ክብር፣ የሰው ሀቅ፣ ሰውን መበደል፣ የሰው ስም ማጥፋት፣ ሰው ባልዋለበት ቦታ መክሰስ፣ ይሄ እመነኝ በቀላሉ አትወጣውም። ይሄ ነገር በጣም አደገኛ ነው። በጣም 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 አደገኛ ነው። ከራስ አልፎ ሄዷል። ጉዳዩ የሌላ ሰው ሀቅ ሆኗል። ከአንተና ከአላህ ዘሎ አልፏል። እዚህ ምድር ላይ በጣም ሰክሰስፉል ሰው ብሎ ማለት ሰዎች ላይ የማይደርሱ ሰዎች ናቸው። ማንኛውም ሰውን ታርጌት ያደረገ ሰውን የሚያጠቃ ነገር ከሰማህ ካየህ don't be part of that, do not involve in it። እዛ ውስጥ እንዳትሳተፍ። ከደሙ ንጹህ ነኝ። ራሳቸው ይብኩ፣ አንተ ዞር በል። በጣም ከባድ ነገር ብሎ ማለት የሰው ሀቅ ነው። በጣም ከባድ ነገር ብሎ ማለት የወንድም ሀቅ ነው፣ የእህትህ ክብር ነው። ይሄ እንዲህ ካልኩ ባልና ሚስትን ደግሞ አስበው። ይሄን እንዲህ ካልኩ የእውነት የስጋ ወንድማማችነትና የስጋ እህትማማችነትን ደግሞ አስበው። ያ ረብ አላህ ከሰው ሀቅ ይጠብቀን። ወላሂ እኛ እንደ ቀለል አድርገን የወንድማችንን የእህታችንን አይብ እንዘረግፋለን፣ እናማለን። በቃ በሰው ሀቅ ላይ እንረማመዳለን። ይሄ በጣም ከባድ ጉዳይ ነው። አላህ ሱብሓነሁ ወተዓላ አይምረንም ያ ሰው የአፉ እስካላለን ድረስ ማለት ነውና በጣም መጠንቀቅ አለብን። የሰው ሀቅ በጣም ከባድ ነው። አላህ ሱብሓነሁ ወተዓላ ሁሉንም ወንጀሎች ይምርልናል። ነገር ግን ከሰው ጋር ያለንን ጉዳይ ደግሞ እዛው ከሰው ጋር ነው መጨረስ ያለብን። ወይ ያ ሰው የአፉ ማለት አለበት፣ አለበለዚያ ደግሞ ከባድ ነው። ስለዚህ በቻልነው መጠን ከሰው ሀቅ መጠንቀቅ አለብን። አላህ ይጠብቀን። መተው የከበዳችሁ ወንጀል፣ አልላቀቅ ያላችሁ ባህሪያችሁ ለአላህ ብላችሁ ስትተዉት፣ ለአላህ ብላችሁ ስታደርጉት እናንተ ጋር እጅግ የተጠላ ነገር ይሆናል። እጅግ የተጠላ እጅግ የተወገዘ ነገር ሆኖ ይቀራል። ለአላህ ሲሆን ሁሉም ነገር ይቀላል። ለአላህ ሲደረግ ሁሉም ነገር ገር በገር ይሆናል። አንዳንድ የሆኑ ወንጀሎች ከኛ እንላቀቅ ይሉናል። ያም ይመስለኛል መልካም ስራም ላይ እንዳንሳተፍ የሚያደርገን። ግን አላህ ምን ይላል? ኢነል ሐሰናት ዩዝሂብነ ሰይአት፣ መልካም ስራዎች መጥፎ ስራዎችን ያስወግዳሉ ይላል። ወንጀል መተው ቢከብዳችሁ መልካም ስራን አብዙበት። ያ መልካም ስራ ያንን ወንጀል ያብሰዋልና። መልካም ስራ ወንጀላችንን ያጥብልናል። እንግዲህ በቻልነው መጠን መልካም ስራዎች ላይ በጎ ነገሮች ላይ መሳተፍ አለብን። ከሁሉም በላይ ግን እንደው ወንጀል እየሰራን በዛ እናብስ ማለት ሳይሆን ያው ከምንጩ አይደለም የሚባለው። መጀመሪያውኑ በቻልነው መጠን ወንጀል ላለመስራት ጥረት እናድርግ። ነገር ግን ሰውን እንሳሳታለን፣ ምንም ጥያቄ የለውም። መላእክት አይደለንም፣ ከስህተት የጸዳን አይደለንም። ስንሳሳት ወደ አላህ እንመለስ። የሰው ሀቅ ከሆነ ያን ሰው አፉታን ጠይቀው ወይም ያጎደለውን ነገር እናሟላ። ከዛ ባለፈ ደግሞ ሰደቃ ማብዛት ወንጀላችንን እጥብ ጥርቅ ያደርግልናል። ሰዎች የሚዘነጉት ነገር ግን ታላቅ በረከት የታቀፈ አንድ ወር አለ። የረመዳን ወር መዓዛ የሚሸትበት፣ የልቦች ዝግጅት የሚጀምርበት። ይሄ ወር የትኛው ይሁን? ስራዎች ሁሉ ወደ ዓለማቱ ጌታ ወደ አላህ የሚተላለፉበት ወር። ነቢዩ ሰለላሁ ዐለይሂ ወሰለም ስራዬ ወደ አላህ ሲወጣ ጿሚ ሆኜ መገኘትን እወዳለሁ ብለው በስፋት የጾሙበት ልዩ ወር ነው። ረመዳን ላይ በታላቅ ብርታት ለመቆም በሻዕባን ወር ስልጠና መውሰድ ይገባናል። ዛሬ ልባችንን ከቂም፣ ምላሳችንን ከሐሜት፣ ህይወታችንን ከወንጀል የምናጥብበት የዝግጅት ወቅት ነው። የረመዳን ብስራት፣ የፍቅርና የይቅርታ ወር፣ የአላህ ስጦታ። አዎ ይህ ወር የሻዕባን ወር ነው። አላህ ወሩን ከሚጠቀሙበት ያርገን። የኤዲ ፕላስ ቤተሰብ ሆነን እንቆይ። ያአላህ እንደ ቀልድ የሻዕባን ወር እያለቀ ነው።
ኦልሬዲ ሻዕባን 11 ይመስለኛል ዛሬ ወይንም ሻዕባን 10 እና 1/3ኛው አልቋል። በጣም ረመዳን እየደረሰ ነው። የረመዳን ሽታ እያወደው ነው። ስለዚህ ካሁኑ ኢባዳ ላይ መጠናከር ይኖርብናል። ረመዳን ሲመጣ ብቻ በአንዲው ዘለን ገብተን መታገል ምናምን ልክ አይደለም። ካሁኑ መዘጋጀት አለብን። ሲሆን እንደውም ረጀብ ላይ ነበረ መጀመር የነበረብን። ነገር ግን እስካሁን ድረስ ለረመዳን ዝግጅት ካልተዘጋጀን ዝም ብለን ይሄ የምግቧን ነገር የአስቤዛዋን ነገር ብቻ ከሆነ እየተዘጋጀን ያለ ነው ተሸወደናል። ካሁኑ ኢባዳው ላይ መዘጋጀት ወሳኝና አስፈላጊ ነው ብዬ አስባለሁ። ሳውዲ አረቢያ በመጪው ረመዳን በማንኛውም የመገናኛ ብዙሃን መድረክ ላይ ሰላትን በቀጥታ ማሰራጨት በጥብቅ ከለከለች። ሳውዲ አረቢያ ጥቂት ሳምንታት ብቻ በቀሩት በመጪው ረመዳን ወር በማንኛውም የመገናኛ ብዙሃን መድረክ ላይ ሰላትን በቀጥታ ማሰራጨት በጥብቅ ክልከላ መደረጉን አስታውቃለች። በኢስላሚክ ኢንፎርሜሽን ዘገባ መሰረት በመስጂዶች ውስጥ የክትትል ካሜራዎች ለደህንነት ዓላማ ሲባል ተፈቅዷል። ነገር ግን ግላዊ ደህንነትንና የምዕመናንን ክብር ለመጠበቅ ሲባል በሰላት ወቅት ምዕመናንን ወይም ኢማሞችን መቅረጽ ተከልክሏል። በተጨማሪም ክልከላው የአምልኮን ቅድስና ለመጠበቅና የሃይማኖታዊ አገልግሎቶችን ያለ ፍቃድ ለንግድ አገልግሎት እንዳይውሉ ለማድረግ የተወሰደ መሆኑ ተገልጿል። የሳውዲ አረቢያ ኢስላማዊ ጉዳዮች ሚኒስቴር በመጪው የረመዳን ወር ለመስጂዶች ባስተላለፈው ኦፊሴላዊ መመሪያ መስጂዶች የኡሙል ቁርአን የቀን መቁጠሪያ በጥብቅ እንዲከተሉ ያስገድዳል። አስገዳጅ የተደረገው ኡሙል ቁርአን የቀን መቁጠሪያ በሳውዲ አረቢያ ቀናትንና ወራትን ለመወሰን ጥቅም ላይ የሚውል ነው። በቀን መቁጠሪያው አዲስ ወር የሚጀምረው በአዲሱ የጨረቃ ዑደት መጀመሪያ ሲሆን የጨረቃ ዑደት ሲጠናቀቅ የወሩ መጨረሻ ይሆናል። በወሩ በሰላቶች በአዛንና ኢሻ ሰላት መሃል የ15 ደቂቃ ልዩነት እንዲኖር ትዕዛዝ ተላልፏል። እንደኔ በረመዳን ሰላት ላይ ቀረጻ መከልከሉ በጣም ትክክልና አሪፍ ውሳኔ ነው ብዬ አስባለሁ። ሳውዲ አረቢያ ጥሩ ሕግ ነው ያወጣችው። ምእመኑ ተረጋግቶ በሰላም አላህን ብቻ እያስታወሰ መስገድ አለበት፣ ኢባዳ ማድረግ አለበት። ከዚህም ጋር ተያይዞ እንግዲህ በጣም የካሜራ ግርግሮች እንዲቀንሱ ወይንም ደግሞ ቀረጻ ከነጭራሹ እንዳይደረጉ ተወስኗልና እኔ ወክሌ በጣም ያስማማኝ ህግ ነው። አሁንም ወስዳችሁ ቪዲዮ ወደ መጨረሻው ቪዲዮ ነው። ይህ ቪዲዮ እንግዲህ ኡስታዝ አቡበከር አህመድ በሱ ስም እየተነገደ ይገኛል። በእኔ ስም እያጭበረበሩ ነው ብሎ ኡስታዝ አቡበከር አህመድ አጋልጧል። እስቲ ቪዲዮ እንመልከት፣ ከዚያ ራሳችን አስተያየት እንሰጥበታለን። ከኡስታዝ አቡበከር አህመድ የተላለፈ የጥንቃቄ መልእክትን ላጋራችሁ። ኡስታዝ አቡበከር አህመድ ከደሙ ንጹህ ነኝ ብሏል። ምን መሰላችሁ የተፈጠረው? በኡስታዝ አቡበከር አህመድ እንዲሁም በተለያዩ ትልቅ ስም ባላቸው ሰዎች አማካኝነት ስማችን ልክ ፎቶውን እዚህ ጋር እንደምትመለከቱት የተለጠፉ የማጭበርበር ስራዎች በሰፊው እየተከናወኑ ይገኛሉ። ኡስታዝ አቡበከር አህመድ አሁንም ወደፊትም እንደዚህ አይነት ስራዎች ላይ ንክኪ አይኖረኝም፣ ብዙዎች እየተጭበረበሩ ይገኛሉ፣ እኔ ጋር የሚያነካከው የሚያገናኘው ነገር የለምና ራሳችሁን ከመሰል የማጭበርበር ድርጊቶች ተቆጠቡ። በኦንላይን ስራ ሰራላችሁ ሀላል ከስብ ሀላል የሆነ ስራ ምናምን ነገር የተባለ የኔና መሰል ሰዎችን ፎቶ ምስል የተጠቀሙ እያጭበረበሩ ነውና ራሳችሁን ከእንደዚህ ነገር አቅቡ። እኔ ከእንደዚህ ነገሮች ጋር ግንኙነት አሁንም የለኝም ወደፊትም አይኖረኝም ሲል እንግዲህ አስተላልፈዋል ማለት ነው። ይህን ነገር ላስተላልፍላችሁ ብዬ ነው። ብዙዎች ሊጭበረበሩ ይችላሉ። በተለይ ደግሞ እንደ ኡስታዝ አቡበከር አህመድ ባሉ በጣም በምንወዳቸው ሰዎች የሚመጡ ነገሮችን አንዳንዴ ሊሸጉዱ ይችላሉና ጥንቃቄ አድርጉ ተብላችኋል። ይህን ላስተላልፍላችሁ ብዬ ነው። ቪዲዮን በደንብ ላይክ፣ ሼር፣ ሪፖስት ያደረጋችሁ ለሁሉም ሰው አድርሱት። ሰላም አለይኩም፣ ይመቻችሁ። እንግዲህ ቪዲዮ እንደተመለከታችሁት ነው። እጅግ በጣም የሚያሳፍረው በኡስታዝ አቡበከር አህመድ እንዲሁም በተለያዩ ኡስታዞች ኡስታዝ ያሲን ኑሩም እንደዚሁ ፖስቷልና እኔን አይወክለኝም ብሎ ማለት ነው። እና በእነሱ ስም ተጠቅመው ቴሌግራም ላይ ገንዘብ እየሰበሰቡ ይገኛሉ። ምን ይላል የሚፖስቱት ፖስት? በሐላል መንገድ የሆነ ሀብት ከአላህ ዘንድ የተባረከ ነው። እኛን ተቀላቅሎ ዱንያውንም አሄራውንም ያሳኩ በሐላል ገቢ በሐላል መንገድ ወደ ሀብት ተጭነው ይቀላቀሉ ምናምን ብለው ፖስተዋሉ። እና በዚህ ደግሞ በጣም በርካታ ሰው ሊሸወድ ይችላል። ምክንያቱም ኡስታዝ አቡበከር አህመድ እንደነ ያሲን ኑሩ አይነት ፊት ታማኝ ፊት ነውና የእውነት እነሱ ያሉ እየመሰላቸው ሰው ብሩን ይበላል። መጨረሻ ላይ ሌላ ነገር ነው የሚሆነውና ስለዚህ ራሳችሁን ከእንደዚህ አይነት ነገር ጠብቁ። በቴሌግራም ላይ ሊሆን ይችላል፣ በፌስቡክ ሊሆን ይችላል፣ ወይም በተለያየ ፕላትፎርም እና ኡስታዝን ፊት ተጠቅሞ ለማጭበርበር ሲሞክሩ ካገኛችሁ እንግዲህ እናንተም ማጋለጥ አለባችሁ ብዬ አስባለሁ። በጣም ያሳፍራል። እንግዲህ አኺራ እንዳለ ከነጭራሹ ዘንግተነዋል። የሰው ሀቅ ላይ ሄደናል። ቀደም አንስተን ነበር እኮ አይደለ? የሰውን ሀቅ በምንም ተአምር ስሙን በማጥፋት ሊሆን ይችላል፣ ገንዘቡን በመውሰድ የሰው ሀቅ ላይ መቼም መድረስ የለብንም። ምክንያቱም ያ ሰው የአፉ እስካላለን ድረስ አለቀልን፣ አላህ ይምረንም ተባብለናል፣ ተነጋግረናልና አሁን ግን ምን ያህል ድንበር እየታለፈ እንደሆነ ተመልክታችኋል። ምናልባት ይህንን ቪዲዮ የምትመለከቱ ካላችሁ የምታጭበረብሩ ሰዎች በእነ ኡስታዝ ፎቶ እያጭበረበራችሁ ካላችሁ አላህን ፍሩ፣ አላህን ፍሩ፣ አላህን ፍሩ። ነገ አኼራ አለ።
ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቪዲዮ ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።